የሞት ሰርተፊኬት እንዳወጣንላትም አውቃለች። እባክህ ምንም አታመጣም፣ አትፍራ። ቆይ ምን ተማምነሽ ነው በዚህ ልክ የተረጋጋሽው? ምንም። አንቺ ምንም ላይመስልሽ ይችላል፣ ግን እኔ ከምታሰር ምንም ነገር ላደርግ ይችላል። ምን ማለት ነው? ማለት ምንድን ነው የምታደርገው? ያለም የሆነው ነገር በሙሉ መስጠት። ምንድን ነው የሚያስቅሽ? ምንም ያለም የሆነ ነገር የለም። ከቤቴ ንብረቴን እስካስመልስ ድረስ እናት እንድትጠብቀኝ አግባብ አላውቅም አባዬ፣ ይሄ በጣም ትልቅ ገደል ነው። እማዬም ይሄንን የምትቀበል አይመስለኝ። አይሆንም፣ አያደርገውም። አድርጎታል እማዬ። ለእኔም በጣም ያስደነገጠኝ ነገር ነው። አለቀውም። የትም ቢያስገባው የለፋውበትን ንብረት ይመልሳታል። ይኸውልሽ እማዬ፣ ከቤቴ መልሶ እስኪቀበላት ድረስ እንድትታገሽ እንዳግባባሽ ላከኝ። እኔ አለሜ አይደለሁም፣ ለእሱ ጥቃቶች የሚሰጥ ሰው አይደለሁም። እኔ አንዳንዴ በቤት ቦታ ብሆን ብዬ አስባለሁ። እኔ በቤት ቦታ ብሆን ብለሽ ታስቢ ምን ይሰማሻል? ህመሙ ከባድ ነው አለሜ። የእኔ ስምምን እኔም እኮ እዛ ቤት ተሰቃይቻለሁ። እኔም እኮ በሱ ዋጋ ከፍያለሁ። እና ወይስ የኔ ስቃይ አይቆጠርም? ስንት ዓመት እኔን እዛ ቤት ውስጥ ቀብረው የሞት ሰርተፍኬት አውጥተው በቁሜ በህይወት እያለሁ ገለው ይኖረው የለን? ይሄ ከበደልም ከህመምም አይተናነስም። ተውት። ልክ እኮ ነሽ። አንቺም ተሰቃይተሻል። አይገባሽም እንዴ? ያቺ ሴትዮ ገደል ልትከተኝ ገንዘብ ውስጥ ገንዘብን ብትሰጣት ያው ገደል መግባት። ሁሉም ሀብቴ እሷ እንደሆነ ታውቃለህ። ይህን ቀን ለማለፍ ነው ገንዘቡ በስምሻለሁ። አንቺ ግን ልታታልኝ ሞክርሽ። ደግሜ ነገር ከዚ ከዓለም ጥቃት እየተከላከልኩልን ያሉት ትሰሚያለሽ? ስሚ፣ እስካሁን በስርዓት ታግሸሽ የተቀመጥኩት በስርዓት ገንዘብ እንድታስተላልፊልኝ እንጂ ፈርጅሻል። ነገ ባንክ ቤት ሄደን በራስሽ ፈርመሽ ታስተላልፊልሽ። አይ ካልሽ ግን ሴት አድርጌ እገልሻለሁ። ምን መምሰል ገንዘብ እንግዲያውስ ለመሞት ተዘጋጅ። ለመሞት አንተ ተዘጋጅሻል? ንብረት የሚባል ነገር የለም። ንብረት ገሃነም ነው ማለት ነው። ህይወት ራሱ ገሃነም ነው ማለት ነው። አቶ ገዛኸኝ ንብረቱን በጠቅላላ አለሜ ወደ ራሷ ከተመለሰች እንደዛ እብደቷ ከጠፋ በሙሉ ትቀማኛለች በማለት እንዳለ 85% ወደ ቤቲ አድርጎ ስለነበር አሁን ላይ ጭንቀቱ የባሰ ጨምሯል። ቤቲ ልትሰጠው ፈቃደኛ አልሆነችም። እሱም ደግሞ ጭንቀቱ እሷም አለሜ የሞት ሰርተፍኬት እንዳሰራውላት ታውቃለች። ሌላ ችግር ነው፣ ሌላ ወንጀል ነው። ገንዘቡን ቶሎ ወደ እኔ መልሽና ከዚህ ከሀገር እንውጣ በማለት ለቤቲ ሀሳብ ቢያቀርብም ቤቲ ብሩን ለመስጠት ፈቃደኛ አልሆነችም። በሁለቱም በኩል ግራ ተጋብቷል አቶ ገዛኸኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እግዚአብሔር ይመስገን ደህና ነኝ። ትሁት ድራማ ክፍል 120 አብረን እናያለን። ቤቲም ለአለሜ ውጭ ያለውን ወንድምሽን ጥሪውና እሱ ይታሰር፣ ከዛም በኋላ እኔ ለአንቺ ይቅርታ አደርግልሻለሁ በትል ነገር ግን አለሜ መልስ ልትሰጣት አልቻለችም። ምንም መልስ ማግኘት አልቻለችም። አለሜ አንድ ወንድሜ ነው አሳልፌ መስጠት አልችልም የሚለውን ነገር አለሜ ታስባለች። ትሁትን በበኩሏ አቶ ገዛኸኝ እንድታሰናብተኝ ይፈልጋለሁ ብትልም ውል አለን እሱን አልጨረስሽም ይላል። ውላችን እኮ ሚስጥርህ እንዳይወጣ ነበር። አሁን ሚስጥር በሙሉ አደባባይ ወጥቷል። ስለዚህ ምንም አይነት ውል የለንም። ውላችን እዚህ ጋር ይበቃዋል። ለሱ ብቻ ነበር አንተ ከቤት እንዲወጣ ወይም ደግሞ እንዳልወጣ የፈለግከው። ስለዚህ አሁን ሚስጥር የሚባል ነገር የለም። አሁን እኔ መሄድ አለብኝ ትላለች ትሁት። አቶ ገዛኸኝ በዚህ በኩል ደግሞ ቤቲን ገንዘቡን ወደ አንቺ ስም ያደረኩትን በሙሉ ወደ እኔ መልሺው፣ ከሀገር መውጣት አለብን። የሞት ሰርተፍኬት እንዳሰራንላት ሁላ አውቃለች። ይህ ሁላ ወንጀል ነው። ስለዚህ ቶሎ ከሀገር እናምልጥ እንሽ ይችላል ገዛኸኝ። ቤቲ ይሄን ነገር ልትቀበል ፈቃደኛ አይደለችም። አቶ ገዛኸኝ እስር ቤት የሚባል ነገር አይወድም። ፈርተክ ባልሆነ ትላለች ቤቲ። እየፈራው ሳይሆን እየተጠነቀቅኩ ነው ይላል። ነገር ግን እስር ቤት የሚለውን ስሙን መስማት አይፈልግም። ከዚህ በፊትም ሲናገር ሰምተናል። ምን ከሀገሬ የትም መሄድ አልፈልግም ትላለች። አለሜም ከአቶ ገዛኸኝ ጋር ተገናኝታ እያንዳንዱ የራስ የሆነውን ነገር ቆጥሬ ይቀበልሃለሁ፣ ከዛ በፊት ግን የእናቴ ማስታወሻ የሆኑትን ወርቆችን፣ ጌጦችን ልታመጣ ግድ ይልሃል ትላለች። እሱ የተሻለ ጌጦች እኮ እኔ ብዙ ገዝቼልሻለሁ ይላል አቶ ገዛኸኝ። አለሜም አይደለም አንተ የገዛሁትን እንዳለ ወስደሃል፣ የምታያቸው ነገሮች በሙሉ እኔ ጋር የሉም ይላል አቶ ገዛኸኝ። በሙሉ ለቤት ያስተላልፏል። ከዚህ በኋላ እኔ ከአንተ ጋር የምደራደርበት ምክንያት የለኝም፣ ምን እንደሚደርስብህ እንኳን መገመታችን ብላ አለሜ ጥላው ተነስታ ሄዳለች። ናቲም ለአባቱ ለአቶ ገዛኸኝ እናቴን እጅግ በጣም በድልሃታል፣ አሁን እከሳታለሁ፣ ትክክል ነህ፣ በድያታለሁ፣ አስቀይሜያታለሁ ይላል። ገንዘቧን ጠቅላላ ደግሞ አሽቸዋለሁ። እንዴት ታሸሻለህ? የእናቴን ንብረት የኔን ንብረት አሳልፈህ እንዴት ለባዕድ ትሰጣለህ? ይላል ናቲ። እኔ አሁን ከቤቴ ንብረቱን እስካስመልስ ድረስ እናትህን እንድትጠብቅልኝ አግባብተህ፣ እሷ አንድ ልጇ የምትወድህ ልጇ ስለሆንክ ያልካተነች ትልሃለች። ናቲ ይሄ ትልቅ ክደት ነው። እናቴ ይሄን የምትቀበል አይመስለኝም። አለሜም እኔ በዚህ ጉዳይ ብጠየቅም የምመልሰው መልስ አለኝ። እዛ ቤት ብዙ ተሰቃይቻለሁ። በባዶ ቤት ተዘግቼ ሲያንቋሽሹኝ አብደሻል እያሉ ያላበርኩትን አይምሮዬ እንዲበላሽ እንዲለቅስ ያደርጉኝ። ትሁትም እኔ በቤቲ ቦታ በሆን ከባድ ነው በጣም ትላለች። ትሁት አሁን ከቤቲ ጎን እንጂ ካለሜ ጎን አይደለችም።
እርግጥም ትሁት ከከሌ ጎን ከኮሌ ጎን ሳይሆን ከተጎዳው ጎን ሁልጊዜም ስለምትቆም ከአለሜ መሰቃየት ይልቅ የቤቲ ለማይመልስ ተመልሶ ልጅ ወልዳ እንደማታቅፍ ይህን ልቧ ስለሚያውቀው ልቧ ቅስሟ ስለተሰበረ ልጅ ወልዳ ማቀፍ ብቻ ሳይሆን እህቷም አካለ ጎደሎ ሆና ሽባ እየተባለች እየተሰደበች ስለሆነ ያ ነገር ያማል ትላለች ትሁት። እኔም እኮ እዛ ቤት ብዙ ስቃይ አይቻለሁ። የሞት ሰርተፍኬት አውጥተው በቁሜ ቀብረውኛል። ብዙ ስቃይ አይቻለሁ። የእኔስ አይቆጠርም እንዴት ትላለች አለሜ። ትሁት ግን ይሄ ነገር አልተዋጥላትም። ከተባለ እኔም የምበቀለው በደል አለኝ። ከዛ በላይ ምን ልታደርገኝ ነበር? በቁሜ ቀብራኝ ብዙ አሰቃይታኛለች። እኔም እውነት አላት በእውነቱ። ምክንያቱም የምታውቀው ነገር የለም። ወንድሟ ምን እንዳደረገ አታውቅም። ታሰረ ወንድምሽ በገንዘብ ይፈታል ስሏት አስፈታች። ወደ ውጭ መሄድ ይፈልጋል ስሏት ገንዘብ ስላላት ገንዘብ ሰጠች። ከዛ ውጭ የተፈጠረውን አታውቅም። ስለዚህ ባለሜ ትሁት ቂም መያዟ ልክ አይደለችም። ብዙ ተሰቃይታለች በማታውቀው ነገር። ወርቆቿን ጌጦቿን እየለበሰች አንቺ አስቀያሚ እያለች በራሷ ወርቆች እያጌጠች በራሷ ጌጦች እያጌጠች አንቺ እኮ አስቀያሚ ነሽ፣ አንቺ እኮ ምንም ማንም አይፈልግሽ፣ ልጅሽም ሞቷል እያለች ብዙ መከራ አሳይታታለች። ቤቲ አንዴ የገዛኸኝ እየመጣ ባዶ ክፍል ይቀጠቅጣት ነበረ። አንቺ አስቀያሚ፣ በፎቀሩሬ ነው ምጥልሽ፣ እገልሻለሁ ወይ እዚሁ እያለ ብዙ ስቃይ አሳይተዋታል። እንዳልተበደለና በቁሙ እንዳልተቀበረ ሰው አትይኝ። እዚህ ጋ የኔ በደል ላይ የሁላቸውም እጅ አለበት። ስለዚህ ማንም ሊታዘንለት አይችልም በማለት አለሜ ነገሩን ጥላቸው ተነስታ ትሄዳለች። አቶ ገዛኸኝም ቤቲ አሁን የምልሽን ነገር ብቻ እንድታደርግ ይፈልጋለሁ። የአለሜን ሀብት መልሽ የምትለኝ ከሆነ በፍጹም አላደርገውም ነው የቤቲ መልስ። የማታደርጊው ምንሽ ሊነካ ነው ይላል አቶ ገዛኸኝ። በእጄ ገብቷል፣ ይሄን ነገር ልመልስ አልችልም። ቀን ነው እንዴት ጠብቄ የነበረው አጠቃሽ ማለት ነው ይላል አቶ ገዛኸኝ። ከአለሜ ያሸሸው ብሎ ሌላ ችግር ውስጥ የገባው አቶ ገዛኸኝ ከባለ ንብረቷ ደበቅኩ መስሎት አጠቃሁም ምን እያዳንኩ ነው ትላለች። እያጠቃሽ ነው ሲላት አይገባሽም እንዴ ሴትዮዋ እኮ ገደል ልከታይ ነው። ስለዚህ ገንዘቤን ስጭኝ፣ ወደ ውጭ መሄድ አለብኝ ይላል አቶ ገዛኸኝ። እኔ ይሄን ቀን ለማለፍ ነበር ገንዘቡን በስምሽ ያደረግኩት፣ አንቺ ግን ደግሞ ልታታየኝ ሞከርሽ ይላል አቶ ገዛኸኝ። ከዚህ ሰውዬ ጋር ልባት ትጋቢ ይሻልሻል። ሰዎችን ማሰቃየት እንዴት እንደሚያስደስተው ታውቂያለሽ አይደለ ትላለች። ለቤቲ ምክር ትሰጣለች። እኮ ድሮ የምታውቂው ገዛ አይደለም አታስቢ፣ ቀስ እያለ እኮ እንደ ጎማ ተንፍሶ አልቋል። ስለዚህ አያሳስብሽ ትላለች ቤቲ። አለሜም ንብረቱን በሙሉ በቤቴ ስም ካደረገ ህግ እንኳን ቢፈቅድልኝ ምኑን ሊሰጠኝ ይችላል? ዋንም እሱንም አለቃቸውም እያለች ትዝት ነበር አለሜ። ቤቲም ራሷን ታሞጋግስ ነበር። ጀግና ነሽ ቤቲ፣ አሁን ማድረግ ያለብሽ እህትሽ ስትመጣ እህትሽን ሕክምናውን ማስጀመር እያለች ከራሷ ጋር እያወራች ነው። አቶ ገዛኸኝም ቤቲን ጉሮሮዋን አንቆ ገንዘቡን ወደ ስሜ ካልመለሽ ሴት አደርግሻለሁ በማለት እየዛተባት ነበር። ነገር ግን እሷ ምንም ነገር ፍራቻ አልተሰማትም። በስተመጨረሻም ናቲ ምን አደረግክ እያለ አባቱን ጥያቄ ያቀርባል። ለማስመለስ እየጣርኩ ነው ይል ነበር አቶ ገዛኸኝ። ይላል ማስመለስ አለብህ፣ ገንዘቡ ንብረቱ በሙሉ የእናቴ ነው፣ ሁላችሁም እኔ ላይ አትነሱብኝ ይል ነበር አቶ ገዛኸኝ። እንግዲህ አባዬ የሚያስመሰግን ስራ የሰራህ ትምሰል፣ አባትህ ነኝ አክብረኝ፣ እኔ ላይ ጣትህን አትቀስር በማለት አቶ ገዛኸኝ ሲናገር ናቴም ክትከት ብሎ በመሳቅ በአንተ አባትነት አፍራለሁ ሺ በማለት ብድግ ብሎ ሊማታ እጁን ሲሰነዝር አቶ ገዛኸኝ ናቲ እስካሁንም ለእናቴ ብዬ ጸጥ ብያለሁ፣ አሁን ልታገስህ አልችልም በማለት የአባቱን እጅ ንቅ አድርጎ ይዟል። አሁን ጸጥ ያልኩህ እናቴ በህይወት መኖሯ እሱ ስላጽናናኝ ብቻ ነው። ይህን ህይወታችን ገሃነም ለማድረግ ስትታገል እያንዳንዱን የእናቴን ንብረት ቆጥረህ ትመልሳለህ ይላል ናቲ። ንብረት የሚባል ነገር የለም፣ እንደውም ንብረት የምትለውን ነገር ገሃነም አደርገዋለሁ ይላል። እንግዳውስ እኔ ያንተን ህይወት ገሃነም አደርገዋለሁ በማለት ናቲ የአባቱን አንገት አንቆ ይዟል። እንግዲህ ጉሮሮ ለጉሮሮ ተናንቀዋል አባትና ልጅ። ምን ይሁን አቶ ገዛኸኝ ወደ ኪሱ ሄደ ይመስላል። ያለ ሽጉጥ የማይንቀሳቀሰው አቶ ገዛኸኝ ልጁ ላይ ጉዳት ያደርስ ሲሆን እሱን እንግዲህ በቀጣይ የምናይ ይሆናል። ለዛሬ ግን አባትና ልጅ አንገት ለአንገት ተናንቀው እያለ አባትየው እጁን ወደ ጎን ሲያዞር ይታያል። ወደ ኪሱ የፈረደበት ሽጉጥ ሊያወጣበት ይሆን? ጉዳት ያደርስበት ይሆን? እሱን በቀጣይ የምናይ ይሆናል። ምንም ባይፈጠር ደስ ይላል፣ ልጁ ላይ ጉዳት ባያደርስበት። ልጁ አንድ ነገር ቢሆን አለሜም ድጋሚ ሌላ የአእምሮ ቀውስን ነው የሚደርስባት።